ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ትበረታላችሁ? ኦኬ ሶ አሁን የምናየው ደግሞ ስለ ቪዥዋል ፓዝዌይ ነው። ማለት ምንድነው አየን የሚባለው እንዴት ነው የምናየው የሚለውን ነው የምናየው። ሶ ከዚህ በፊት እንደተነጋገርነው የሚመጣው ብርሃን ላይት መልእክት ነው። ልክ ለጆሮ ድምጽ መልእክት እንደሆኑ ለአይን ላይት መልእክት ነው። ሶ የሚመጣው ላይት በኮርኒያና በሌንስ ይታጠፍና ሬቲና ላይ ብርሃን መቀበያ የምንለው ሬቲና ላይ ያርፋል ማለት ነው። ሶ እዛ ሬቲና 10 ሌየሮች አሉት ብለናል። ከ10ሩ አንዱ ፎቶሪሰፕተር ይባላል። ኮን ኤንድ ሮድ የሚባል የያዘ ማለት ነው። ኮን በቀን እንድናይ የሚያግዙን ከለር እንድንለይ የሚረዱን ሲሆኑ ሮድስ የምንላቸው ደግሞ ማታ በጨለማ እንድናይ የሚያግዙ ነው። ሶ እነዚህ ሮድ ኤንድ ኮንስ የሚመጣውን ላይት ወደ ኤሌክትሪካል ሲግናል ይቀይሩትና በኦፕቲክ ነርቭ እዚህ ጋር ያያችሁ፣ በኦፕቲክ ነርቭ በዚህ ነርቭ አማካኝነት ወደ ብሬን ይላካል። ሶ ብሬን አት ዘ ቪዥዋል ኮርቴክስ ይባላል። እዛ ጋር መልእክቱ ኢንተርፕሬት ይደረጋል፣ ትርጉም ይሰጠዋል ማለት ነው። ከለሩ ሬድ ነው ብሉ ነው የሚለው ሰርክል ነው ሬክታንጉላር ነው ቀርቧል ርቋል ምናምን የሚለው መልእክቱ የሚተረጎመው አት ዘ ብሬን ቪዥዋል ኮርቴክስ ጋር ነው ማለት ነው። ሶ እዚህ ጋር ሬቲና ጋር ከደረሰ በኋላ በኦፕቲክ ነርቭ አማካኝነት ያልፋል። እያንዳንዱ የራሱ የሆነ ኦፕቲክ ነርቮች አሉት ማለት ነው፣ እዚህ ጋር እንደምታዩት ማለት ነው። ስለዚህ ይሄ ኦፕቲክ ነርቭ ይመጣና እዚህ ጋር ዲኩዜት ያደርጋል። እዚህ ኦፕቲክ ቻዝም የሚባለው ጋር ዲኩዜት ያደርጋል። ዲኩዜት ያደረገ ማለት የግራው ወደ ቀኝ ብሬን ሲሄድ የቀኙ አይን መልእክት ደግሞ ወደ ግራው ብሬን ይሄዳል። ተከፋፈለ እንደማለት ነው። እዚህ ጋር ኦፕቲክ ቻዝም ጋር ይከፋፈላል። ከዛ ኦፕቲክ ትራክት ጋር፣ ከዛ ላተራል ጄኒኩሌት ቦዲ ጋር፣ ከዛ ኦፕቲክ ትራዲዬሽን ይልና ከዛ ቪዥዋል ኮርቴክስ ዘ ፋይናል ፓርቱ ጋር ይደርሳል። ቪዥዋል ኮርቴክስ ደግሞ ምን ያደርገዋል? ቅድም እንዳወራ ነው ኢንተርፕሬት ያደርገውና ይህን አያችሁ ይላል ማለት። ስለዚህ አጠቃላይ ፓዙን ካየነው ላይቱ ይመጣል፣ በኮርኒያና በሌንስ ይታጠፋል፣ ሬቲና ላይ ያርፋል። ከሬቲና በኦፕቲክ ነርቭ አማካኝነት ወደ ቪዥዋል ኮርቴክስ ወደ ብሬን ጋር ይሄዳል። ከኦፕቲክ ነርቭ እስከ ቪዥዋል ኮርቴክስ ጋር ለመድረስ ደግሞ እዚህ ጋር ያየናቸው ቻዝም፣ ኦፕቲክ ትራክት፣ ላተራል ጄኒኩሌት ቦዲ እነዚህን እያለፈ ቪዥዋል ኮርቴክስ ጋር ይሄዳል። ቪዥዋል ኮርቴክስ ጋር ደግሞ ብሬን ጋር ይተረጎማል ማለት ነው። ይሄ የምታዩት ነገር ጭንቅላት ነው። በነገራችን ላይ ከላይ ብታዩት እንደ ክዳናው ቢነሳ ከላይ ብታዩት ጭንቅላቱ ይሄ ነው። ይሄ ጭንቅላት ነው። ይሄ አይን ነው። ስለዚህ እነዚህን ሁሉ አልፎ አት ዘ ፋይናል እዚህ ጋር ቪዥዋል ኮርቴክስ ጋር ይተረጎማል ማለት ነው። ስለዚህ ይሄን ክሊኒካሊ እንዴት ነው ይሄ ምንድነው ክሊኒካሊ የሚጠቅመው የሚለውን ላሳያችሁ። ይኸውላችሁ እዚህ ጋር ኦፕቲክ ነርቭ ጋር ቢጎዳ ሁለቱም የየራስ አለው ብያቸዋለሁ። ይሄኛው ለምሳሌ የሌፍት አይ ለምሳሌ የሌፍት አይ ንጹህ ሆኖ የራይት አይ ኦፕቲክ ነርቭ ቢጎዳ የአንዱ ቢጎዳ እዚህ ጋር እንደምታዩት አንዱ አይን ብቻ ነው ብላይንድ የሚሆነው፣ አንዱ ንጹህ ነው። አንዱ ብቻ ስለተጎዳ ማለት ነው። ሌት ሴ እዚህ ጋር ደግሞ ኦፕቲክ ቻዝም ጋር እዚህ ጋር ፒቱታሪ ቲዩመር ሲኖር እዚህ ጋር ቢጎዳ ለምሳሌ ዲኩዜት የሚያደርግበት ቦታ ጋር ቢጎዳ እንደዚህ አይነት የሆነ ዲፌክት ነው የሚኖረው ማለት ነው። ነጩ ፓርት የምናየው ነው። ናዛሊ በዚህ በኩል እናያለን። ቴምፖራል በዚህ በኩልና በዚህ በኩል ግን አይታየንም። ውልብ ሲል በግራና በቀኝ አይታየንም። እዚች ጋር ይሄ ዲፌክት ማለት ነው። ከለር ያለው ዲፌክት ነው ማለት ነው። ልክ እንደዚህ ነው ማለት ነው። ወደ እንትን ግን ስንመጣ ግላኮማ ግን ቢሆን ኬዙ ይሄ ግላኮማተስ የተጠቃ ነው። ሉክ ግላኮማ ማለት የአይን ግፊት በሽታ ያለበት ወደፊት እናያለን። እሱ ግን ቢሆን አጠቃላይ ነው። የእይታ አድማሱ አጠቃላይ እያጠበበ አምጦ ሴንትራሉን ፋይናሊ ይጠፋል ማለት ነው። ይሄ ግላኮማተስ ዳሜጅ ሲሆን ማለት ነው። ወይራስ ግን ቅድም ያየነው ግን የነርቭ ዳሜጅ ነው። የፓዝዌው ላይ ሲጎዳ ይሄ ነው ማለት ነው። ስለዚህ ይሄ የቱ ጋር ተጎድቷል የሚለውን ብዙ ጊዜ ብሬን ኤምአርአይ ያስነሱ የሚባለው ለዚህ ነው። ምክንያቱም ልክ ሬቲናውን ስናየው ሚዲያውን ስናየው ኮርኒያው ሌንሱ ደህና ነው፣ ሬቲና ብርሃን መቀበል ሁሉ ነገር ኳይት ክሊር ነው፣ ግን ሰውየው አይታየውም። እዚህ አካባቢ ዲፌክት ሲኖር ነው ወይ ከጀርባ እዚህ ጋር ዲፌክት ነው ወይ ቻዝም ጋር እዚህ ኤሪያ አካባቢ ዲፌክት ሲኖር ቲዩመር የጭንቅላት ቲዩመር ሲኖር እንደዚህ አይነት ኢፌክት ይኖራል። ሶ ብሬን ኤምአርአይ ሲያስነሳ ሰውየው ሰም የሆነ ነገር ይገኛል ማለት። ስለዚህ አጠቃላይ እይታ የሚያልፍበት መንገድ ይሄ ነው ማለት ነው። ሶ በነገራችን ላይ
ቪዥን እንደዚህ ነው። አክቹዋሊ ኢሜጁ እንዲህ ነው። የአይን ላይ ግን ሲደርስ ሬቲና ጋር ሲደርስ ተገልብጦ ነው የምታዩት። ወደ ብሬን ደግሞ ሲሄድ የተገለበጠው ኢንቨርትድ የሆነው ወደ ሪል የሆነ ኢሜጅ ይቀየራል ማለት ነው። በምን ምክንያት ነው? ሉክ እዚህ ጋር ሰውየው በኮርኒያ እና በሌንስ ሰውየው ማለት እንደ ላይት ነው። ስለዚህ ሲታጠፍ ሌንስ እና ኮርኒያ ሼፑ ኮንቬክስ ነው፣ እንደዚህ ጥፍ ያለ ነው። ስለዚህ የሚመጣውን ብርሃን አጥፈው የጭንቅላቱ ከታች እግሩ ወደ ላይ ተገልብጦ ነው ሬቲና ጋር የሚደርሰው። ግን ከሬቲና ደግሞ ወደ ብሬን ግን ሲሄድ መልሶ ተገልብጦ ሪል የሆነ ኢሜጅ ይፈጥራል ማለት ነው። ልክ ይሄ ልክ እንደ ካሜራ ነው። ካሜራ ልክ ሲያነሳ የሚመጣው ፎቶ ኢንቨርትድ ነው። ካሜራው ላይ ያለው ሶፍትዌር ነው ኢንቨርትድ የሆነ የተገለበጠውን ኢሜጅ ወደ ሪል የሆነ ኢሜጅ የሚቀይረው ማለት። ግን ይሄ ሁሉ ፕሮሰስ በቅጽበት ነው፣ እንዲህ ነው በምንለው ነገር አይደለም፣ ወዲያው ነው የሚካሄደው ማለት ነው። እንደዚህ ነው ሲሆን ነው አየን የምንለው ማለት ነው። ሶ ለዛሬ ይሄን አይተናል። ይመቻችሁ። ላይክ አርጉ፣ ሼር አርጉ። ቴንክ ዩ